አንዳንድ ሰዎች ማለት ነው ከየሆነ ሰው ጋር መወዳደር ይፈልጋሉ። ጥፍ የሆኑ ማለት ነው። የእግሯን አክል እኮ ራሱ ቢያምሩ ጥሩ ነበር። እኔ አንድ አይነት የሆኑ እያልኩ አይደለም። ሁላችንም እንለያያለን። መልካችንም፣ አስተሳሰባችን፣ ሁሉ ነገራችን እንለያያለን። ግን ከሰው ጋር እንወዳደርም፣ ከራሳችን ጋር ነው የምንወዳደረው። ሄርሜላ ግን ብዙ ጊዜ ከሩትዬ ጋር መወዳደር ትፈልጋለች። ከሩትዬ ጋር ለመወዳደር እንኳን ሙሉ አካሏን እቅርና እግሯን ጥፍሮቿን ማለት ነው እሷን ብታኪ ጥፍሮቿን ይሄ ያለ አይደለ ጥፍሮቿን ብታኪ የእግሯን ጥፍሮች ብታኪ ብትወዳደሪ ራሱ ያምርብሽ ነበር። እንኳን ሌላ ነገር የእግሮቿን ጥፍር እንኳን ራሱ አታክሊ ማለት ነው። ገባሽ አይደለ? ስለዚህ ከሰው ጋር አትወዳደሪ፣ ከራስሽ ጋር ተወዳደሪ። ከሰው ጋር ምንም ብትወዳደሪ የትም አትደርሺም። ገባሽ አይደለ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስለዚህ ብዙ ጊዜ ከሩትዬ ጋር መወዳደር ትፈልጋለሽ። እሷ የለበሰችውን ልብስ ትለብሻለሽ። እሷ ያደረገችውን ነገር ማድረግ ያምርሻል። እሷ ፀጉሯ እያይዛ ቀይራ ከመጣች አንቺም ቀይረሽ ትመጫለሽ። ኮፍያ አድርጋ ከመጣች ከሷ ኮርጀሽ አድርገሽ ትመጫለሽ። እና በራስሽ ዓለም ኑሪ፣ በሰው ዓለም አትኑሪ። በራስሽ ተመሪ። ገባሽ አይደለም? በራስሽ ኮንፊደንስ ይኖርሽ። በሩትዬ ኮንፊደንስ አትመሪ። ገባሽ? ብዙ ጊዜ ኮንፊደንስ ያለሽ እንግሊዝኛሽን ደግሞ እዛው ከበለሽ በእንትን በመጽሐፍ አትሚው። ገባሽ አይደለ? እዚህ እኛ ላይ መጣሽ እንግሊዝኛ ጤጤጤ አትበይብን እሺ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ልዕልቷ ቆንጅዬዋ ማለት ነው። ዛሬ ደግሞ እግሯን ተሰርታ የኔ ቆንጆ እግሯ ራሱ እንዴት እንደሚያሳሳ ምን ብዬ ላውራ? ግን እኔ እኮ ቃል ነው የሚያንሰኝ ስለሷ ሳውራ ማለት ነው። እኔ ቃላቴ ራሱ እንዴት ከየት እንደማመጣው እኔ ራሱ አላውቀውም። እና ምን ልላችሁ ፈልጌ ነው ባጭሩ፣ አንዳንድ ሰዎች ከሷ ጋር ከመወዳደራቸው በፊት ብዙ ነገር መማር ይጠበቅባቸዋል። ገባችሁ አይደለ? ሄርሜላ ማለት ነው ከሩትዬ ጋር ልትወዳደሪ በጣም ብዙ አሁን አንቺ ለምሳሌ ትምህርት ተምረሽ ሊሆን ይችላል ከ1 እስከ 12 ከዛም በላይ ዩኒቨርሲቲ ምናምን ሄደሽ ሊሆን ይችላል። እንደ አዲስ 0 ክፍል ገብተሽ ተምረሽ 12 ክፍል መጨረስ አለብሽ እንደ ሩትዬ ለመሆን ማለት ነው። እሱን ራሱ ከቻልሽበት ገባሽ?